ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው ጉዳዮች እንግዲህ ሊቨርፑሎች ለበረኛው ኮንትራት ሊያቀርቡለት ነው ተብሏል። በተጨማሪም ደግሞ አንድ ተጫዋች ቀድሞ ከሊቨርፑል የሚወጣ ይሆናል ተብሏል። እንደዚሁም ደግሞ ማን እንደሚወጣም እስካሁን ድረስ አልታወቀም እየተባለ ይገኛል። በእነዚህ ጉዳዮች ዙሪያ እንግዲህ የምንመለከታቸው ነገሮች ይኖራሉ። እስከ መጨረሻ ደቂቃ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ ፉትቦል ኢንሳይደር ይዞት የወጣውን ዘገባ ይሆናል። በዚህ ዘገባ እንግዲህ ዳርዊን ኑኔዝ ከሊቨርፑል ቀድሞ የሚወጣ ተጫዋች ነው ተብሏል። በዚህ በሚመጣው ክረምት እንግዲህ ቀዳሚው ከሊቨርፑል የሚለቀው ተጫዋች ይህ ኡራጋዊ ተጫዋች ነው ተብሏል። እንደሚታወቀው እንግዲህ ከዚህ በፊትም ስሙ ከተለያዩ ክለቦች ጋር ሲያያዝ ነበር። በተለይ ደግሞ ከሳውዲ አረቢያ ክለቦች ጋር እንግዲህ ሲያያዝ ነበረ። በጃንዋሪ ዝውውር መስኮትም እንግዲህ ሊወጣ እንደነበረ ከዚህ በፊትም በሰራሁላችሁ ፕሮግራም ነግሬያችሁ ነበረ። በጣም ተቃርቦ ነበረ። ባለቀው ሰዓት ነው እንግዲህ ከሊቨርፑል ያለቀቀው። ምክንያቱም እንግዲህ ሊቨርፑሎች ለሱ ተተኪ ተጫዋች ስላልነበራቸው እንጂ ሌላ ተጫዋች ቢኖራቸው ኖሮ ምናልባትም ዳርዊን ኑኔዝ በዚህ ሰዓት እንግዲህ ከሊቨርፑል ውጪ በሌላ ክለብ የምንመለከተው ይሆን ነበረ እና አሁንም እንግዲህ በዚህ ክረምትም ከሊቨርፑል ቀድሞ የሚለቀው ተጫዋች ይህ ተጫዋች ነው ተብሏል። ከዚህ በፊትም እንግዲህ በተደጋጋሚ ሲነሱ ነበሩ። እሱ እንደሚወጣ እንግዲህ የታወቀ ነው የነበረው። በአብዛኛው ሰው እንግዲህ እሱ ይለቃል የሚል ግምት ነበረ። ምክንያቱም እንግዲህ በሊቨርፑል ቤት 3 ዓመት ቆይቷል። በእነዚህ 3 ዓመታት እንግዲህ ያን ያህል አጥጋቢ የሚባል ነገርን ማሳየት አልቻለም። ከሚያገባው የሚስተው በሷል። በተለይ ደግሞ ቀላል ኳሶችን ሲስት ተመልክተናልና በሊቨርፑል ደጋፊውም ደስተኛ አይደለም በሚስታቸው። በእርግጥ እሱን ቢወዱትም በጣም ቢደግፉትም ማለት ነው። እንደዚሁም ደግሞ አሰልጣኙም እንግዲህ ደስተኛ አይደሉም። እሱ በሚያሳየው ነገር እንግዲህ የረኮ አይመስልም። በዛም ነው እንግዲህ ከሊቨርፑል ይለቃል ተብሎ የተነገረው። ከዚህ በፊትም እንግዲህ ከ60 እስከ 80 ሚሊዮን ፓውንድ ባለው ድረስ እንግዲህ ሊቨርፑሎች ሊያገኙ ይችላሉ ነው እየተባለ ያለውና በዚህ በሚመጣው የክረምት የዝውውር መስኮትም እንግዲህ ቀዳሚ የሚለቀው ተጫዋች ይሆናል። ሌላኛው የምንመለከተው ጉዳይ ደግሞ አንድ ከግሪክ የወጣ ዘገባ አለ። ያ ዘገባ እንግዲህ የሚለው ምንድን ነው? ከአንዲ ሮበርትሰንና ከሲሚካስ ማን እንደሚወጣ እስካሁን ድረስ አልተረጋገጠም ብሎናል እና እንደ ዘገባው ከሆነ እንግዲህ ምንድን ነው የሚለው ምናልባትም ሮበርትሰን ሊወጣ የሚችልበት ቻንስ አለ ነው የሚለው። ይህ ነገር እንግዲህ ማመን ትንሽ ከባድ ነው። በእርግጥ ይህንን የዘገበው ቅድም እንዳልኳችሁ የግሪክ ዘጋቢ የሆነው ጂያኒስ ቸርናፖሎስ የተባለ ዘጋቢ ነው እና ምናልባትም ለሲሚካስ ቅርብ ሊሆን ይችላል። ሲሚካስም እንግዲህ ግሪካዊ ስለሆነ እና እስካሁን ድረስ አልተነገረውም እንደሚለቅ። ነገር ግን ደግሞ በአብዛኞቻችን ግምት አብዛኛው ሰው የሚያውቀው ይህ ፀሐይ የሞቀው ሀቅ የሆነው ነገር ግን ሲሚካስ እንደሚለቅ ነው። ምክንያቱም እንግዲህ ሲሚካስ ሊቨርፑል ከመጣ ጀምሮ እንግዲህ ያን ያህል አመርቂ የሚባልን ጊዜን እያሳለፈ አይደለም የሚገኘው። ለሮበርትሰን ተፎካካሪ ይሆናል ተብሎ ነበር ከ5 ዓመት በፊት የመጣው። ጥሩ የሚባልን ጊዜን ማሳለፍ ችሏል በሊቨርፑል በእርግጥ። ነገር ግን ደግሞ ከሮበርትሰን ጋር መፎካከር የቻለ አይመስለኝም። ሮበርትሰን በተጎዳበት ሰዓት በእርግጥ የሮበርትሰንን ቦታ ተክቶ ሲጫወት ተመልክተናል፣ በተለይ ያለፉትን አመታት ማለት ነው። ነገር ግን ዘንድሮ ግን ያን ያህል ጨዋታዎችን ማግኘት የቻለ አይመስልም። በኤፍኤ ካፕ በሊግ ካፕ ሲጫወት ተመልክተናል። ነገር ግን መጀመሪያ አካባቢ አሁን አንድ ጨዋታ እየተደራረጉ ሲፈራረቁ ተመልክተናቸው ነበረ። ከሆነ ሰዓት በኋላ ግን ሙሉ ለሙሉ ሮበርትሰን ያንን ቦታ የተቆጣጠረ ነው የሚመስሉ። የሮበርትሰን ደረጃ ላይ መድረስ የቻለ አይመስለኝም። ዘንድሮ እንኳን ሮበርትሰን ቀንሷል በምንልበት ሰዓት እንኳን የሮበርትሰንን እኩል መሆን የቻለ አይደለም ይሄ ተጫዋችና በሊቨርፑል ቤት ይቆያል ተብሎ አይጠበቅም። በእርግጥ የዚህ የግሪክ ዘጋቢው የዘገበው ሌላ ነገር ቢሆንም እስካሁን ድረስ ባይነግሩት ራሱ ማለት ነው በቀጣይ ቀናቶች ግን ይነግሩታል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ በዚህ ሰዓት ሮበርትሰንን ከሊቨርፑል ማስወጣት እንግዲህ ጥሩ ውሳኔ አይመስለኝም። ምንም እንኳን አዲስ ተጫዋች ለማምጣት እየሞከሩ ቢሆኑ አሁን ለምሳሌ ከኬርኬዝ ጋር ስማቸው በጣም እየተያዘ ነው የሚገኘው። እንደዚሁም ደግሞ ከሀቶ ጋርም ስማቸው እየተያዘ ነው የሚገኘው። እንደውም አንዳንድ የወጡ መረጃዎች በዛ በፒኤስጂ መቆየት አልፈልግም የሚል ዘገባዎች ወጥተዋል እና መልቀቅ ይፈልጋል። ሊቨርፑሎችም እንግዲህ እሱ ላይ ፍላጎት አላቸው። ነገር ግን ይህ ተጫዋች እንግዲህ ግራ መስመር የመሀል ተከላካይም እንደዚሁም የክንፍ ተከላካይም ሆኖ መጫወት ይችላል። ምናልባት እሱ ቢመጣ ራሱ የቫንዳይክን ቦታ ከቨር ለማድረግ ሊመጣ የሚችልበት ቻንስ ሊኖር ይችላል። ሙሉ ለሙሉ ይመጣል ማለት አይደለም። እንደዚሁም ደግሞ ኬርኬዝም እንግዲህ በሊቨርፑል እይታ ውስጥ ያለ ተጫዋች ነው። በእርግጥ ሊቨርፑሎች ብቻ አይደለም ሚሎስ ኬርኬዝን የሚፈልጉት፣ ሌሎች ክለቦችም ይፈልጉታል እና እነዚህ ተጫዋቾች ቢመጡ ራሱ ሲሚካስ እዛ ቦታ ላይ ይቆያል ተብሎ አይጠበቅም። ምንም እንኳን ሮበርትሰን አሁን 30 እድሜው ላይ ቢደርስም ማለት ነው። ሮበርትሰን አሁን ያለፉትን ጥቂት ጨዋታዎች በተለይ ጥሩ የሚባል እንቅስቃሴ ማድረግ ይችላል። ምናልባት ሁለቱን ጨዋታዎች ብንቀንሳቸው ማለት ነው ከፉልሃምና ከባለፈው ደግሞ
ዌስትሃም ጋር ያደረግናቸው ጨዋታዎች ላይ እንግዲህ ስህተት መስራት ችሏል። በእርግጥ የዌስትሃሙ ጨዋታ ላይ እሱ ሙሉ ለሙሉ ስህተቱን ሰርቷል ማለት አንችልም። ነገር ግን የዌስትሃም ጨዋታ ላይ ኦንጎል ነው በሮበርትሰን ስም የተመዘገበ ነው። ከዛ በፊትም ከፉላም ጋር በተደረገው ጨዋታ ደግሞ ስህተትም መስራት ችሏል። እንደዛም ቢሆንም ግን ማለት ነው ከሲሚካስ የተሻለ ተጫዋች ነው። ማጥቃት ላይም ከሲሚካስ የተሻለ ነው። መከላከል ላይም ከሲሚካስ የተሻለ ተጫዋች ነው። በእርግጥ ከዌስትሃም ጨዋታ ላይ ማለት ነው ሲሚካስ የመጀመሪያው ቋሚ አሰላለፍ ውስጥ መግባት ችሎ ነበር። ፈርስት ሃፍ ላይ ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። ነገር ግን የሮበርትሰንን ያህል መንቀሳቀስ የሚችል ተጫዋች ስላልሆነ ሲሚካስ በሊቨርፑል ይቆያል ተብሎ ከማይጠበቁ ተጫዋቾች መካከልም እንግዲህ አንደኛው እሱ ነው። ሊቨርፑሎች እዛ ጋር የሚያጠናክሩ ከሆነ እንግዲህ ሲሚካስ ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። ምንም እንኳን የዚህ ግሪካዊ ጋዜጠኛ ሌላ ነገር ቢለንም ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ በረኛን የተመለከተ ነው። ሊቨርፑሎች እንግዲህ ለበረኛው ኮንትራት ሊሰጡ እያሰቡበት ነው እየተባለ ነው የሚገኘው። ይህ በረኛ ደግሞ ጃሮስ ነው። ጃሮስ እንደሚታወቀው እንግዲህ የሊቨርፑል ሶስተኛ ግብ ጠባቂ ነው። በተለይ ደግሞ አድሪያን ከለቀቀ በኋላ እንግዲህ ተጫዋች ሶስተኛ እንዲሆን ተደርጓል። በውሰት ቆይታ አድርጎ ነበር። ከዛ ከውሰቱ እንዲመለስ ተደርጓልና አሁን የዚህም ተጫዋች ኮንትራት እንግዲህ እያበቃ ነው የሚገኘው። በእርግጥ በዚህ የሚመጣው የክረምት ዝውውር መስኮት ላይ ባያልቅም ነገር ግን በቀጣይ ጥቂት ወራቶች ግን የሚያልቅ ይሆናልና ከአሁኑ እንግዲህ የዚህን ተጫዋች ኮንትራት ለማደስ እያሰቡበት ነው እየተባለ ያለው። በተለይ ደግሞ ኬቪን ኬልሄር እንግዲህ ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። እንደዚሁ ማማርዳሽቪሊ ወደ ሊቨርፑል ይመጣል። ስለዚህ በቀጣይ አመት እንግዲህ ማማርዳሽቪሊና አሊሰን ቤከር ዋነኛ ተጫዋቾች ይሆናሉ እና እዛ ሶስተኛ ተጫዋች ደግሞ የሚሆነው ጃሮስ ይሆናል ተብሎ ነው የሚጠበቀው እና የዚህን ተጫዋች ኮንትራት እንግዲህ ለማደስ እያሰቡ ነው የሚገኙት። ምናልባት እንግዲህ ካደሱ በኋላ ድጋሚ በውሰት ውል ሊሰጡ የሚችሉበት ቻንስ ሊኖር ይችላል። ምክንያቱም እንግዲህ ገና ወጣት ተጫዋች ነው፣ 23 አመቱ ነው። እንደዚሁም ማማርዳሽቪሊም በዛው እድሜ ክልል ውስጥ ነው የሚገኙና በቀጣይ 2 አመታት ውስጥ ደግሞ ማለት ነው አሊሰን ቤከር ምናልባትም ከሊቨርፑል ሊለቅ የሚችልበት ቻንስ አለና እሱ የሚለቅ ከሆነ እንግዲህ የወደፊት የሊቨርፑል ቋሚ በረኞች የሚሆኑት እንግዲህ ማማርዳሽቪሊና ምናልባትም ጃሮስ የሚሆንበት ቻንስ አለ። ሁለቱም ገና ወጣት ከመሆናቸው አንጻር እንግዲህ ለረጅም አመታት በሊቨርፑል የሚቆይበት ቻንስ አለና በተለይ ደግሞ ዘንድሮም እንግዲህ ያሳየው አቋም ሊቨርፑሎች ደስተኛ ናቸው በጃሮስ። ዘንድሮም እንግዲህ ለዋናው ቲም የመጀመሪያ ጨዋታውን ያደረገው ሊቨርፑል ከክሪስታል ፓላስ ጋር ባደረገው ጨዋታ ነበር። በዛ ጨዋታ እንግዲህ አሊሰን ቤከር ተጎድቶ መውጣቱ አይዘነጋም። ወደ ኦክቶበር አካባቢ በተደረገው ጨዋታ ማለት ነው የሃምስትሪንግ የመጀመሪያው ጉዳት ያጋጠመበት ሰዓት። ከዛ በኋላ ከተጎድቶ ከወጣ በኋላ እንግዲህ ጃሮስ ነበር የመጫወት እየቻለው። በዛ ሰዓት እንግዲህ ኬልሄርም ህመም ነበረበት። ለዛም ነው እንግዲህ ጃሮስ ሁለተኛ በረኛ ሆኖ ተጠባባቂ ወንበር ላይ የነበረው። ከዛ በኋላ ገብቶ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከዛም በኋላም ደግሞ በሊግ ካፕ ከብራይተን ጋር በተደረገው ጨዋታም ደግሞ ሙሉ 90 ደቂቃ መጫወት የቻለ ተጫዋች ነው። በዛም ጥሩ የሚባል እንቅስቃሴን ማሳየት ችሏልና ባሳየው እንቅስቃሴ እየሰራው ባለው ነገርም እንግዲህ ሊቨርፑሎች ደስተኛ ናቸው። ስለዚህም እንግዲህ ኮንትራቱን ለማራዘም አስበዋል ነው እያለን የሚገኘው የሊቨርፑል ኤኮ በዘገባው እና ምናልባትም እንግዲህ በቅርቡ ይፋዊ ንግግር ሊያደርጉ ይችላሉ ተብሎ ነው የሚጠበቀው። ሊቨርፑሎች እንግዲህ በዚህ ሰዓት ላይ የክረምት ዝውውር መስኮት እስኪከፈት ድረስ እንግዲህ በሊቨርፑል ውስጥ ያሉትን የኮንትራት ሁኔታዎችን ለመፍታት እንግዲህ እየጣሩ ነው የሚገኙት። እንደሚታወቀው እንግዲህ ባለፈው አርብ ዕለት መሐመድ ሳላ በሊቨርፑል የሚያቆየውን ኮንትራት መፈራረሙ በይፋ ተነግሯል። እንደዚሁም ከቨርጂል ቫን ዳይክ ጋር ሁሉ ነገር አልቋል፣ ይፋ መደረግ ብቻ ነው የቀረው ነው እየተባለ የሚገኝ። በተጨማሪም ደግሞ ሲዝኑ መጀመሪያ አካባቢ እንግዲህ ኳንዛን ማስፈራማቸው አይዘረጋም። በዚህ ሰዓትም ደግሞ እየወጡ ያሉ መረጃዎች ምንድነው ኮናቴ ጋርም ንግግር እየተደረገ ነው የሚገኘው። ኮንትራትም አቅርበውለታልና እስካሁን ድረስ ድርድር ላይ ናቸው የሚገኙት። እንደዚሁም ከብራድሊ ጋርም ተመሳሳይ ንግግሮችን ጀምረዋል ነው እየተባለ ያለውና የሊቨርፑል ውስጥ ያሉትን ኮንትራቶች ከጨረሱ በኋላ እንግዲህ በክረምት ዝውውር መስኮት ደግሞ ሌሎች ተጫዋቾች ለማምጣት ይጥራሉ ነው እየተባለ የሚገኘው። ሁሉ ነገር አልቋል፣ የሚፈልጉትን ተጫዋቾች እንዳለ መርጠዋል ነው እየተባለ ያለውና በቅርቡም እንግዲህ ከአንዳንድ ተጫዋቾች ጋር ንግግር መጀመራቸው አይቀርም ነው የሚባለው። እንደውም ከዚህ በፊትም አንዳንድ የወጡ መረጃዎች ነበሩ ሊቨርፑሎች ዲን ሁድሰን ከበርንማውዝ ተጫዋች ተወካዮች ጋርም ንግግር አድርገዋል ነው የተባለው። እንደዚሁም ከሚሎስ ኬርኬዝ ጋርም ፍላጎት አላቸው። ከሱ ጋርም እንግዲህ አንዳንድ ንግግሮች አድርገዋል ነው እየተባለ ያለውና በቅርቡም እንግዲህ የተለያዩ ነገሮች መውጣታቸው አይቀርም። ነገር ግን ቅድሚያ የሰጡት የሚመስሉት በተለይ ደግሞ የዝውውር መስኮቱ እስኪከፈት ድረስ በሊቨርፑል ውስጥ ያሉ ኮንትራታቸው እያበቃ ያሉትን ተጫዋቾች እንግዲህ ማደስ ላይ ትኩረት አድርጓል። አሁን ላይም እንግዲህ ትኩረታቸው ወደ ጃሮስ ነው። እሱንም እንግዲህ ኮንትራቱን ማደስ ይፈልጋሉ ነው እየተባለ ያለው። በሊቨርፑል ይቆያል ላይቆይም የሚለው ነገር ግን በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ሶስተኛ ግብ ጠባቂ ነው የሆነ ያለው 23 አመቱ ነው። እንደዚሁም አዲስ ተጫዋችም ወደ ሊቨርፑል መጥቷል። ማማርዳሽቪሊ አሊሰን ቤከር ምርጥ ብቃቱ ላይ ነው የሚገኘውና ምን አይነት የመጫወቻ እድል ያገኛሉ የሚለው ነገር በጣም ትልቅ ጥያቄ ነው። ቀደም እንዳልኳችሁ ምናልባትም እንግዲህ ካስፈረሙት በኋላ በውሰት የሚሰጡት ከሆነ አንድ ነገር ነው። ካልሆነ ግን ሶስተኛ ግብ ጠባቂ ሆኖ ምንም አይነት ጨዋታ የማያገኝ ከሆነ ግን እሺ ይላል አይልም የሚለው ነገር ትልቅ ጥያቄ ነው የሚሆነው። እንግዲህ እሱን ወደፊት የምናየው ነገር ነው የሚሆነው።
ለአሁን ግን እዚህ ላይ አበቃው። በእነዚህ ዛሬ ባነሳዋቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው